እዚህ ለመድረሴ ምክርህ ያገናኝ ፍቅርህ ያሳደገኝ አንተን ያገኝሃል እኔን የፈለገኝ እዛማ አይደለም ሰርፕራይዝ አረኩ ብለሽ ራስሽ ታለቅሻለሽ እንዴ? እንደዚህ አይነት ነገር አለ? አታልቅሽ። ያው ማልቀስ ፈልጌ ሳይሆን በብዙ ነገር ትችያለሽ ታደርጊዋለሽ ስለምትል ለማመስገን ገና ብዙ ነገር ገና ካንቺ ብዙ ነገር እንጠብቃለን። ሰላም ሰላም የአቢቲው ተከታታዮች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁ ይብዛ። አሜን። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። አቢቤት ተገኝተናል። እውነት ነው። የት ነው ያለነው? ዛሬ ያለነው በጣም ለየት የሚል በጣም የሚያምር እሺ ደብረ ዘይት ነው ያለነው። እውነት ነው። በጣም ተፈጥሮ ቸራቻቸው ከሚባሉ ቦታዎች አንዷ በሆነችው በውብቱ ደብረ ዘይት ተገኝተናል። ምሽት ላይ ነው ያለነው። እንዴት ነው ውሎሽ? እንዴት ነበር? በቅድሚያ ግን ወይ አሪፍ ነው፣ በጣም አሪፍ ነው። ደስ ይላል። እግዚአብሔር ይመስገን እንጂ ያረገ ደስ የሚል ጊዜ ነው ያሳለፍነው። ቦታው ራሱ ሁሉ ነገሩ በጣም ነው የሚያምረው። እውነት ነው። ግን ሙቀቱ ከባድ በጣም ከባድ ነበረ ሙቀቱ በጣም ግን ሙቀቱን ይሄ እንትኑ አካባቢው ላይ ያለው ነገር ሸፍኖታል። እውነት ሸፍኖታል። ለምንድን ነው የተገኘነው ታዲያ ዛሬ? እና ዛሬ የተገኘንበት አብያንቺ አውሪ እኔ ላውራ። እሺ ድሉን ተሰጥቶኛል እኔ ላውራ። እንግዲህ እንደምታውቁት ብዙ ሰው እንደሚያውቀው ዛሬ አባቶች ቀን ነው። ለዛም አባቶቻችንን ይዘን መተናል። ትክክል ነው። በቅድሚያ ግን ወላጅ አባቴ አቶ ደርቤ አስፋው እንኳን ለአባቶች ቀን አደረሰ። የኔ ውድ አባት ረጅም እድሜ ከጤና ጋር እመኝልሃለሁ። በጣም ነው የምወድ። በነገራችን ላይ የኔ አባት ምንድነው አንዳንድ አባቶች እኮ የሆነ የሴት አንጀት ነው ያላቸው የሚባሉ አባቶች አሉ። ትክክል። እና እንደዛ አይነት አባት ነው ያለኝ። የኔ አባት ወዳለሁ። ጋሽዬን እንኳን አደረሰህ አልሽ አንቺ? ወይ አላልኩትም። አሁን ልለው ነው። እሺ ጋሽዬ የኔ ውድ አባት እንኳን ለአባቶች ቀን በሰላም አደረሰክ። ረጅም እድሜና ጤና ይስጥልኝ። ረጅም ዓመት ያኑርልኝ። አሚን አሚን። አዎ እንግዲህ አባቶቻችንን አመሰገንን። ግን በዚህ በአባቶች ቀን ስፔሻሊ ደግሞ በጣም ዛሬ ወደዚህ እንድንመጣ ያደረገን የአባቶች ቀን ለማክበር ቢሆንም እኔን ያሳደገኝ አባቴ እንደ ልጁ አድርጎ በጣም ጥሩ ሰው አለ። እሱን ለማመስገን እና ሁሌም በልቤ ውስጥ እንዳለ ለመናገር ስለሆነ ሳይወልዷቸው ግን እንደ ልጃቸው አድርገው ለምንም ነገር እንዳይጓጉ ሁሉንም ነገር እያሳዩ በብዙ ነገር እየደገፉ በባህሪ እነሱን አስመስለው ማለት መልካም ባህሪ እነሱን አስመስለው የሚያሳድጉ አባቶች አሉና በየፕሮግራማችን ላይ እነሱን አባቶች ወደፊት ብናመጣቸው ብዙ አባቶች ይበዛሉ አሉ። ግን አሁን አንዳንዴ አባቶች ቀን ሲባል ወላጅ አባት ነው ፕሮግራሙ ላይ የማይ ይላል ሰው ባፉ ይላል። ግን እንደዚህ አይነት አባቶችን ወደ ሚዲያው አምጥተን ብናሳያቸው አንደኛ ትውልድንም እንደማነጽ ነው። ለካ እንደዚህ ይቻላል። ወልዶ ብቻ አይደለም በጥሩ ነገር ማሳደግ የሚቻለው እንዲል ያነሳሳል ብዬ ስላስብ ሁልጊዜም ሰርፕራይዝ አደርገዋለሁ። ግን አሁን እድሉን ስላገኘው ወደ ሚዲያውም ስለመጣው ለምን ማስተማሪያ ለኔ ብዙ ነገሬ ናቸው እና እሱን በማሰብ ነው። ሌላውን ነገር ደግሞ እዛው ቦታው ላይ ሆነን አንድ ላይ እናመሰግናቸዋለን። ማሻአላ ብዬ እግዚአብሔር ይባርክሽ። አሜን። እሱንም እግዚአብሔር ይባርክ። አሜን። አንቺ በቅርበት ታውቂያቸዋለሽ? አዎ በጣም አውቃቸዋለሁ። መልካም ሰው ናቸው። ለዛም ነው አጃቢ ሆኜ የመጣው ዛሬ እና ውዶቼ በጣም መልካም ሰው ናቸው። እግዚአብሔር አምላክ ረጅም እድሜና ጤና ያብዛላቸው። አሜን። ዓለም ላይ ላሉ ሁሉ ምድር ላይ ላሉ ሁሉ አባቶች መልካም የአባቶች ቀን እላለሁ።
እና በነገራችን ላይ ቤተሰቦችም አይተዋቸዋል ባለፈው የበዓል ጊዜ ያሳየንታቸዋል ደግሞ ይበልጡን ደግሞ ከነሱ ጋር እንጆ እያደረግን ማታ ላይ ነው ያለነው ምሽት ፕሮግራም ላይ እንገኛለን ራት ምናምን እንግዲህ አብረን እናሳልፈው ጊዜ ይሆናል እናንተ በዛው ተከታተሉ የትም እንዳትሄዱ ተከታተሉ እና እንሂዳ ስጦታችንን ይዘን ያሉበት እኛ ወጣ ብለን ነው ይሄን መግቢያ ምን ሰራው በነገራችን ላይ እነሱ ካፌ ላይ ናቸው ያሉት የሆቴል ካፌ ላይ ነው ያሉት እኛ ደግሞ ሐይቅ ዳር ነው ያለን አሳይልን ካሜራማን ትንሽ ሐይቁን አሳያችሁ በጣም ነው የሚያምረው እውነት ወይ በጣም እንኳን መጣን ብለን የወሰንባቸው አይደለ እና እየጠበቁን ነው ሳንቆይባቸው እንሂድ እንግዲህ እንላለን እንሂድ ሴት ልጅን ከአባቷ በላይ ምድር ላይ የሚያነግሳት ምንም አይነት ፍጡር የለም። ከእርሱ በላይ የሚጨነቅላትም ማንም የለም። የዓለም ሕዝብ ሁሉ ተሰባስቦ በአንድ ልብ አንዲት ሴትን እንደሚወዷት ቢነግሯት የአባቷን ውዴታና ፍቅር ቅንጣት ያህል አይስተካከልም። ምንም ቢቸግረው ሕይወት ፊቷን ብታዞርበት እንኳን ሴት ልጁ የማይሆን ቦታ ላይ እንዳትወድቅ ምክርህ ያገናኝ ፍቅርህ ያሳደገኝ የሚያደርገው ከከተማው መጥታችን ነው በተጨማሪ ደግሞ አንቺ መኖርሽ ነው እንጂ ግን በጣም ደስ ይለዋል ደስ እንደሚለው ተስፋ አደርጋለሁ እንዴት ውሎ እንዴት ነው ከተለያየንበት በዓል ጀምሮ ሰላም ነው እንዴት ናችሁ ሰላም ነው እግዚአብሔር ይመስገን ውሎ እንዴት ነው እንዴት ናችሁ ደህና ናችሁ እንኳን ለአባቶች ቀን አደረሰ ንፋሱ ብርዱ እና እንዴት ናችሁ ከተለየም በኋላ እንዴት ነበር ዞር ዞር አላችሁ እኛ ዞር ዞር ግን እናንተ ቆይ ይሄንን ለማድረግ ነው ላጥ ብላችሁ የጠፋችሁት ትንሽ እንግዲህ ግን የአባቶች ቀን ግድ ነው ያስፈልጋል የአባቶች ቀን ግድ ነው ለነገሩ ሁልጊዜም ስለማደርገው ያውቃል ያው ግን ብዙም ተባበረችኝ አደረግነው እንጂ በዚህ መጣችሁ ማለት አጋጣሚ በጣም ነው ደስ ያለው የልጅ ነገር እኮ ደስ ይላል ትንሽም ቢሆን በጣም ደስ ይላል ስለዚህ እኔ በጣም ደስ ብሎኛል አመሰግናለሁ ምስጋና ያስፈልገው ደስ እንዲል ነው ይሄ ይመጥናል ተገቢ ነው ብዬ ሳይሆን ያው ለደስታ በሚል ነው በዛውም ደግሞ የማመስገን ጭምር ተባረክ ደስ ይላል በጣም ሁልጊዜም ስለምታበረታቱኝ ስለምትወዱኝ ስለምትደግፉኝ በቃ እዚህ ለመድረስ ነው
እንደዛማ አይደለም። ሰርፕራይዝ አረኩ ብለሽ ራስሽ ታለቅሻለሽ እንዴ? እንደዚህ አይነት ነገር አለ? አታልቅሽ። ያው ማልቀስ ፈልጌ ሳይሆን በብዙ ነገር ትችያለሽ ታደርጊዋለሽ ስለምትል ለማመስገን ጭምር። ገና ብዙ ነገር ገና ከአንቺ ብዙ ነገር እንጠብቃለን። ደግሞ እኮ ትችያለሽ። የእውነት እኮ ነው እኛ የምንልሽ እኮ የእውነት ስለምትችይ አቅምሽን ስለምናቅ ነው። እውነት ለመናገር ብዙ ያው ነግሬሽ አላውቅምና ምንም ነገር ለማድረግ አሁን እኔ ትልቅ ነኝ አይደል? በራሴ ኑሮ እኖራለሁ። የራሴን ነገር እየኖርኩ ነውና ምንም ነገር ላይ ጥሩም ልስራ መጥፎም ምንም ነገር ላይ ለነሱ ነው የምነግራቸውና ሁል ጊዜ ጎበዝ መባል ከነሱ ፈልጋለሁ። አንቺንም በጣም ነው የማመሰግንሽ ሁሉ ነገር ነሽ። እኔም በጣም ነው የምወድሽ። ተባረኪ። ተው ደስታ ቀን ብታልቅሱ እና ብዙ ላወራ ነበር አልቻልኩም። እና ረጅም እድሜ ከጤና ጋር እግዚአብሔር አይለየን። ያሰብኩትን ሁሉ ያሳካልኝ ለእኔ ሳይሆን ለእናንተ። ከምንም ነገር በላይ በቃ እናንተ የሆነ ቦታ ደርሼ ማየት ስለምትፈልጉ እግዚአብሔር እንዲረዳኝ አሁንም ተመስገን። እግዚአብሔር ይመስገን። ተባርከሽ እኮ ነው ወጣሽ እና እሱን ለማለት ነው ይሄን ፕሮግራም ያዘጋጀሁት። እና እዚህም ስለደረስሽ እኮ ለእኛ እኮ ትልቅ ክብር ነው። ደስ ይለናል። እኛ ሁሌ እግዚአብሔርን እናመሰግናለን። ቢያንስ አሁን ባለሽበት ሁኔታ ላይ እግዚአብሔር ይመስገን ተመስገን ብለን ነው የምንኖረው። አንቺም እግዚአብሔር ይመስገን ጥሩ ቦታ ነው ያለሽው። ደግሞ ገና ወደፊት ደግሞ የተሻለ ነገር ላይ ትደርሻለሽ። ገና ጀመርሽ እንጂ ገና ብዙ ነገር ገና ብዙ ስራ ትሰሪያለሽ። ገና ብዙ ነገር ታያለሽ። እኛ ስላንቺ ሁሌም ደስተኞች ነን። በዚህ ሁኔታ ራሱ ስለምናይሽ ደስ ይለናል። ተባረኪ። እንወድሻለን በጣም። ከኔ በተጨማሪ ለልጆች ጥሩ አያት ስለሆናችሁ ለማለት ይቅርታ። ብዙ ነገር ነበር ያው አንዳንዴ ውስጥንም ለማውራት ተገቢ ነው ብዬ ባይሆንም ለማሰብ ጊዜ ዝም አልሽ። አሁንም እንኳን አደረሰ ለአባቶች ቀን። በድጋሚ እንኳን እንደዚህማ ከሆነ ደስ ይላል። ጊዜም በጣም ነው የምናመሰግንሽ። እንወድሻለን። አንቺንም ባለፈው በበዓልም አብረሽን አሁንም በዚህ እና በጣም ነው የምንወድሽ። አይለየን። እውነት እንወድሻለን በጣም። እንዲህ ነበርኩ እንደዛ ነበርኩ ይላልና በህይወት ኖሮ መመሰጋገን ፍቅርን መግለጽ በእውነት ትልቅ ነገር ነው። እግዚአብሔርን እድል አንዳንዴ እድል አታገኝም ይሄንን ነገር ለመግለጽ እና በጣም ደስ ይላል። እግዚአብሔርን እና ተባረኩ። በጣም ደስ ይላል። እንዴት ነው ቆይታችሁ? ወደዳችሁታ? ይሄ ቦታ ወይኔ እኛ ራስ በጣም ነው የወደድነው። በጣም ነው አየሩ ደስ የሚለው። ትንሽ ሙቀቱ ቢያስቸግርም አሁን ደግሞ ሰዓቱ አሁን ነፋሻ ነው። በጣም አሪፍ ነው። ደስ ይላል በጣም። ከዚህ በኋላ ያለው ጊዜ በሚገርም ነው። መቀመጥ አይሰለችም። እውነት አይሰለችም። ተፈጥሮ ራሱ በጣም ልዩ ነው። በጣም እግዚአብሔር ይመስገን። እና አሁን ጁሳችን እንጠጣለን። ጥሩ የቤተሰብ ፕሮግራም ይኖረናል ከእንግዲህ በኋላ ብዙ አለ። ለአባት ባይወራም ዘላለም ሁልጊዜ የቀን ስራ ሰርቶ አርጎህ ባለ ጊዜ ውለታው ተቆጥሮ ባይወራለትም አባት ዳይመንድ ነው አይገኝም የትም። አባብዬ ምክርህ ያዘናኝ ፍቅርህ ያሳደገኝ ፍቅርህ ያሳደገኝ አንተን ያገኝሃል እኔን የፈለገኝ አባብዬን ምክርህ ያዘናኝ ፍቅርህ ያሳደገኝ
አንተን ያገኝሃል እኔን የፈለገኝ አባብዬን አባብዬ ከቤተሰብ ጋር ግን እንቆይ እንለያይ እንትያለሽ እንለያይ በቃ አይሻልም? ይሄንን ካሳየናቸው በቂ ነው። ስለዚህ እና ሰላማችሁ ይብዛ ባይ